አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያን ነን ባዮች እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም። ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። ጥምቀት ያድናል፣ ኢየሱስ ያድናል እኮ አይሉም። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀታችን ያድናል፣ ጥምቀት ያድናል ትላለች። ትመጣናችኛው ማለት ነው። የትኛው ሐዋርያ ነው ያለው? ቀራየ ኢየሱስን መስበክ አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያን ነን ባዮች አብያተ ክርስቲያናቱን አላልኳችሁም? እያጣራው ነው፣ እነግራችኋለሁ በዚህ 3 ቀን ውስጥ። በእንደነኛ አይነት ባዮች መጥተው የሚሰብኩት ውሃ ነው። ውሃ ነው። ውሃ ወለድ በሽታን ብዙ ያስከትላል። አየህ፣ ኢየሱስ ክርስቶስን ዞር ስታደርግ ውሃ ወለድ በሽታን ሁሉ ያመጣል። ስለዚህ ብዙ ውሃ ወለድ በሽታ አምጥቶባቸዋል። ቋቅ ማለት ትችላለህ፣ እንደ እንቆራሪት ማለት ነው። ውሃ ውስጥ ሆነ ውሃ የሰውን ኃጢአት አያጥብም፣ የእግዚአብሔር ልጅ ደም እንጂ። ደም ሳይፈስ ስርየት የለም ብሎ ያለውን የብሉይ ኪዳንን ትምህርት በአዲስ ኪዳን ላይ ኮት አድርጎ አምጥቶ ከእግዚአብሔር ልጅ ደም ጋር አገናኝቶን እንጂ የኃጢአት ስርየት በስሙና በደሙ እንጂ የሚገኘው በውሃ ይገኛል ብሎ ያለ የለም። ኦኬ፣ እደግመዋለሁ። የልጁ የኢየሱስ ክርስቶስ ጥምቀት ከኃጢአቱ ላይ ያነጻል አለ እንዴ ዮሐንስ ሲጽፍ። ደሙን ትተው ውሃ ላይ ይጣበቃሉ። ውሃም ትውልድ ውሃችን ጠጣው ብራዘር፣ ለኃጢአት ስርየት ውሃው ትላለህ። የእግዚአብሔርን ልጅ ደም አክፋፍተህ የእግዚአብሔርን ልጅ ደም ወደ ጎን ትተህ የቱ ጋ ነው ዋናው ውሃ ነው ተብሎ የተባለው? ዋናው ጥምቀት ነው ተብሎ የተባለ የቱ ጋ ነው? የጥምቀት ሰባኪያን፣ የውሃ ሰባኪያን። ቅዱስ ጳውሎስ ራሱ እንኳን እኔ ለማጥመቅ እንኳን ክርስቶስ እኮ አልጠራኝም እኮ ነው ብሎ ያለው። አንተ አየህ፣ ክርስቶስን ልሰብክ እንጂ ነው ያለው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተጠመቀበትን ጥምቀት እንሰብካለን አይደለም ያለው። የተሰቀለውን የአብን ልጅ እንሰብካለን ያለው። እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም፣ ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። የተሰቀለውን አይሰብኩም፣ ህብስትና ወይን ሲሰብክ ይውላል።